ትንቢተ ዳንኤል ምዕራፍ 9 ከቁጥር 1 እስከ 19። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሻዌስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያ ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነቢዩ ኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ። ማቅ ለብሼ በአመድም ላይ ሆኜ ስጾም ስጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። ወደ አምላኬም ወደ እግዚአብሔር ጸለይሁ። ተናዝዤም እንዲህ አልሁ፣ ጌታ ሆይ ከሚወዱህና ትእዛዝህን ከሚፈጽሙ ጋር ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አምፀንማል፣ ከትእዛዛትህና ከፍርድህም ፈቀቅ ብለናል። በስምህም ለነገሥታቶችና ለአለቆቻችን ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ጌታ ሆይ ጽድቅ ላንተ ነው። እንደ ዛሬም ለእኛ ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤልም ሁሉ በቅርብና በሩቅም ላሉት አንተን በበደሉበት በበደላቸው ምክንያት በበተንክበት አገር ሁሉ የፊት እፍረት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገሥታቶቻችን ለአለቆቻችንና ለአባቶቻችንም የፊት እፍረት ነው። በእርሱ ላይ ምንም እንኳ ያመፅን ብንሆን ባሪያዎቹም በነቢያት እጅ በፊታችን ባኖረ በሕጉ እንሄድ ዘንድ የአምላካችንን የእግዚአብሔርን ቃል ምንም እንኳ ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይ ኃጢአት ሰርተናልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና እርግማን ፈሰሰብን። እጅግ ክፉ ነገርም በእኛ ላይ በመምጣቱ በላያችንና በእኛ ዘንድ በተሾሙት ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌም ላይ እንደተደረገው ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። በሙሴም ሕግ እንደተጻፈ ይህ ክፉ ነገር ሁሉ መጣብን። ከኃጢአታችንም እንመለስ፣ እውነትህንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገሩን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሠራው ሥራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና። አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣ እንደ ዛሬም ቀን ዝና ለአንተ ያገኘህ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምና ሕዝብህ ሁሉ በዙሪያችን ላሉት ሁሉ መሰደቢያ ሆነናል። እንደ ጽድቅ ሁሉ ቁጣህና መዓትህ ከከተማ ከኢየሩሳሌም ከቅዱስ ተራራ እንዲመለስ እለምንሃለሁ። አሁንም አምላክ ሆይ የባሪያን ጸሎትና ልመናውን ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምለምንህ ስለ ብዙ ምሕረትህ ነው እንጂ ስለ ጽድቃችን አይደለምና። ጆሮህን አዘንብል ስማ፣ ዓይንህንም ገልጠ ጥፋታችንንና ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ይቅር በል፣ አቤቱ አድምጥና አድርግ። አምላኬ ሆይ ስምህ በከተማህና በሕዝብ ላይ ተጠርቷልና ስለ ራስህ አትዘገይ። አሜን። እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ በዚህ ቃል ውስጥ አልፈህ እንድትናገረን መንፈስ በመካከላችን እንዲሆን ሐሳብ እንድትገልጥልን እግዚአብሔር ሆይ እንደ ባሪያ እንደ ዳንኤል ልባችንን ወደ አንተ መመለስ እንድንችል ጸጋ እንዲያግዘን በኢየሱስ ስም እንጸልያለን። በዚህ ምሽት ያንተን መገኘት እንፈልጋለንና ቅዱስ ቃልን የሚያስተምረው ሕያው መንፈስ በመካከላችን እንዲገኝ እግዚአብሔር ሆይ ዓይኖቻችን እንዲበራ
በዚህ ዘመን ካለው ክፉ እንድናመልጥ ቃል ዛሬ ኃይልና ብርታት እንዲሆነን የመንፈስ መገኘት ህልውና እንዲሰማን በውስጣችን ያንተ መንቀሳቀስ ጌታ ሆይ እንዲሰማን ልቦናዎቻችንን እንድታበራ መንፈሳችንን እንድታነቃቃ በቃለ ኃይል ልባችንን ሰንጥቀ እንድትገባ በኢየሱስ ስም እንጸልያለን። አሁን ከምንሰማው ቃል የተነሳ ልባችን ወደ አንተ እንዲመለስ አይምሮአችን ወደ አንተ እንዲመለስ ጽድቅና መንግስትን አስቀድመን መፈለግ እንድንችል የከበበንን ነገር ቀንበር የሆነብንን ነገር የዚህን ዓለም ከንቱ ነገር ከኛ ላይ አራግፈን ጥለን በመስቀል ስር ራሳችንን እንድናገኝ ጸጋ እንዲያግዘን በኢየሱስ ስም እንጸልያለን። ተናገረኝ፣ እኛም እንሰማለን። ገስጸን፣ እኛም እንመለሳለን። ደግሞም ላዘንን አጽናናን ጌታ ሆይ፣ ደግሞም እንበረታለን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ለዛሬው ክፍል ርዕስ ሰጥቼዋለሁኝ። የሰጠሁት ርዕስ ወደ እግዚአብሔር ቃል እንመለስ የሚል ነው። ወደ እግዚአብሔር ቃል እንመለስ። እሱን ከማለት በፊት ጥቂት ከዚህ በፊት ያያችሁትን ነገር አንድ በ2-3 ደቂቃ ለመናገር እፈልጋለሁ። ከዛ ጋር ተያያዥነት ስላለው የዛሬውም ክፍል በዚህ በምዕራፍ 8 ላይ ባለፈው ስትመለከቱ በምዕራፍ 7 ላይ ተገልጠው የነበሩት እነዛ አውሬ ነገስታቶች በፊት የተገለጹበት የአውሬነት ምስል አሁን ተቀይሮ በሌላ እንስሳ ተመስለው ነው የመጡት። የመጀመሪያው እንስሳ በምዕራፍ 8 ላይ ያያችሁት ቀንድ ያለው አውራ በግ እንደሆነ ተመልክተናልና በምዕራፍ 7 ላይ እንደ ድብ ተመስሎ የነበረው ያ የፋሪስና የሜዶን ንጉስ የነበረው አሁን ደግሞ እንደ አውራ በግ ሆኖ በምዕራፍ 8 ላይ እናገኘዋለን። እንግዲህ ይሄ አውራ በግ ካራክተሮች አሉት። ምዕራፍ 7ም ላይ የተጠቀሰው ያ ድብ የራሱ የሆነ የተለየ ካራክተር አለው። ሁለቱም ግን የሚገልጹት አንድን መንግስት ነው። በምዕራፍ 7 ላይ በሜዶንና በፋሪስ መንግስት የተመሰለው ያ ድብ በአንድ በኩል ዘመም ብሎ የቆመ እንደነበረ ይናገራል። ዘመም ያለበት ምክንያት ይሄ የሜዶንና የፋሪስ መንግስት የሁለት መንግስታቶች ጥምር ነበር። የፋሪስ መንግስት አለ፣ የሜዶን መንግስት አለ። ሁለቱ የተለያዩ ትንንሽ መንግስቶች ነበሩ። እነሱ አንድ ላይ ተጣመሩና አንድ ኃይለኛ መንግስትን ፈጠሩ። ምን የሚባል? የሜዶንና ፋሪስ መንግስት የሚባል። በጊዜ ሂደት ግን አንደኛው ክንፍ ሌላኛውን ክንፍ እያጠቃ መጣ። ጉልበተኛ እየሆነ መጣ። የፋሪስ መንግስቱ የሜዶን መንግስት እየዋጠ አፕራንዱን እየተቆጣጠረ ሲሄድ ድቡ በአንድ በኩል ዘመም ብሎ መቆሙን የሚያሳይ በምዕራፍ 7 ላይ የነበረው አሁን ደግሞ በምዕራፍ 8 ላይ ባለፈው ባያችሁት ላይ ሁለት ቀንዶች አሉት። አንደኛው ቀንድ ግን ከሌላኛው ቀንድ ምን ሆነ? እጅግ ከፍ ያለው ነው። ወደ ኋላ ጠመም ብሎ በቀለ። ያ ምንድነው የሚያሳየው? በታሪክ ሂደት ውስጥ የሁለቱ መንግስታት ጥምር በአንደኛው መንግስት እየተዋጠ የበታች የሆነ የፋሪሱ ንጉስ የሜዶንን ንጉስ እየዋጠ እየበላ እንደመጣ ይናገራል። ስለዚህ ይሄ ረጅሙ ቀንድ እንዳልኳችሁ በአውራ በግ ላይ የበቀለው ወደ ኋላ የበቀለው ያን የበታች አድርጎ የሜዶንን መንግስት ይገዛ እንደነበረ በዛ ላይ ተመልክታችኋል። መልአኩ ገብርኤልን ፍቺውን ሲሰጥ በቁጥር 20 ላይ ምን ብሏል? ራእዩን ሲፈታ አውራ በግ የሜዶንና የፋሪስ መንግስት እንደሆነ በኋላ የበቀለውና የረዘመው ቀንድ ደግሞ በታሪክ ሂደት ውስጥ ከሜዶናውያን ይልቅ የፋሪሳውያን መንግስት በዛ ጥምረት ውስጥ የበላይነትን እየያዘ እንደሄደ ተመልክተናል። ይሄ የአውራው በግ የተሰጠው ጊዜ አለቀና ሌላ አውራ ምን መጣ? አውራ ፍየል መጣ። አውራው ፍየል መጣና አውራውን በግ ምን አደረገው? መታው፣ ሰበረው። በከፍተኛ ፍጥነት ይንሰራፋ ጀመረ። ይሄኛው ደግሞ የግሪክ መንግስትን የሚወክል እንደሆነ በምዕራፍ 7 ላይ በነብር ነበር የተመሰለው። አሁን ደግሞ በአውራ ፍየል ተመስሎ መጣ። አውራው ፍየል አውራውን በግ መታው፣ ረገጠው። በጭካኔ በኃይለኛ እንዳይሆኑ አድርጎ መቶ እንደጣለው ይናገራል። በዓይኖቹ መካከል ደግሞ አንድ ቀንድ በቅሎ እንደነበረ ይናገራል። ይህን ባለፈውም ተመልክታችኋል በደንብ። እዛ ላይ አውራ ፍየሉ በጎኑ ሁለት ቀንዶች ወጡ። ከሁለቱ ቀንድ ግን አንደኛው ቀንድ በጣም ጠንካራ እንደነበረ፣ ሌላኛውን ቀንድ ሰብሮ እንደጣለ፣ ሁለተኛውን ቀንድ ሰብሮ እንደመታ ይናገራል። ወደ ምድር ላይ ጥሎ እንደረገጠው
ይናገራል። ከዛ መልአኩ ገብርኤል አሁንም በቁጥር 21 ላይ ስለዚህ ፍቺ ይሰጣል። ፍየሉ የግሪክ መንግስት እንደሆነ ፍየሉ ላይ ያለው ታላቁ ቀንድ ደግሞ የመጀመሪያው አስፈሪው የተባለው ያ ታላቁ ንጉስ ወይም ደግሞ ታላቁ እስክንድርን ያመለክት እንደነበረ ይናገራል። እና ታላቅነቱን ደግሞ ሲናገር ምድርን ሳይነካ ይመጣ እንደነበረ በአየር ላይ እየበረረ ይመጣ እንደነበረ አስደናቂና ፈጣን የድል ግስጋሴ አድርጎ እንደነበረ ግዛቶችን በሙሉ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በቁጥጥሩ ስር አድርጎ የያዘ እንደነበረ ይህንንም በደንብ ተመልክታችኋል። ግን ትንሽ ቆይቶ ያ ታላቅ ቀንድ የተባለው ምን ሆነ ይላል? ተሰበረ። ብርታቱ እያለ አደገኛ ሆኖ በአየር ላይ እየበረረ ገና በትልቅ ስልጣን ላይ እያለ ድንገት ተሰበረ። የዚህ ቀንድ መሰበር ታላቁ እስክንድር ድንገት ባልታሰበ ሁኔታ በስልጣኑ ማማ ላይ እያለ አደገኛ ሆኖ እያለ ሁሉ ነገር እየተቆጣጠረ እያለ በወጣትነቱ በጎረምሳነቱ በ32 ዓመቱ እንደሞተ ታሪክ ይናገራል። እጅግ በበረታ ጊዜ ታላቅ በነበረ ጊዜ በ32 ዓመቱ እሱ ሲሞት መንግስቱ ለአራት ተከፋፈለ። አራቱ ቀንዶች መነሳታቸው የታላቁ እስክንድር መንግስት እሱ ከሞተ በኋላ በድንገት ከሰገነቱ ላይ ከተቀሰፈ ወይም ደግሞ ከሞተ በኋላ ለአራቱ ለታወቁት ለነዛ ጀነራሎች ስልጣኑ እንደተከፋፈለ ይናገርና ማብራሪያ ይሰጥና ወደዚህ ክፍል ይመጣል። ቁጥር 27 ላይ ሲዘጋው ያንን ምዕራፍ 8 ምን ይላል? ዳንኤልን ይህንን ነገር በሙሉ አየና ፈራ። ያየው ራእይ አስፈሪ ነበረ። እንደውም ይላል ታምሜና ደንግጬ ነበረ። ታሞና ደንግጦ እንደነበረ በቁጥር 27 ላይ ይናገራል። ይህ ድንጋጤና ጭንቀት በምዕራፍ 9 ላይ አሁን ወደ እግዚአብሔር እንዲቀርብ ያስገደደው ነው። ምዕራፍ 7 ላይ ተጨንቋል። ምዕራፍ 8 ላይ ተጨንቋል። መፍትሄ ከነዚህ ምድራዊ ነገስታቶች እንደማይመጣ ይልቁንም እነሱ በእግዚአብሔር ሕዝብ ላይ እንደሚነሱ በእግዚአብሔር ፈቃድ ላይ ከፍ ከፍ እንደሚሉ አስፈሪ ብርታታቸውን ይዘው ቢቀመጡም ያ አስፈሪነታቸው ለካ እግዚአብሔር በቀጠረላቸው በጊዜ የተወሰነ እንደሆነ እውነተኛ መንግስቱን ይዞ የሚመጣው የሰው ልጅ የተባለው ክርስቶስ እንደሆነ ካወቀ በኋላ አሁንም ፍርሃት በውስጡ ስላለ የሚያዋጣኝ ወደ እግዚአብሔር ዙፋን መቅረብ ነው ብሎ ምዕራፍ 9 ላይ አሁን በእግዚአብሔር ፊት ማልቀስ ይጀምራል። ይህን ቁጥሩን 19ን በሙሉ ዛሬ የተመለከትነው የንስሐ ጩኸት ነው። አቤቱ እግዚአብሔር ወይ ምን ብለናል? አንተን በድለናል፣ አንተን አሳዝነናል፣ አባቶቻችን አንተን በድለዋል። አንተ ተመለሱ እያልክ ነቢያቶችን እንኳን በላክልን ጊዜ ነቢያቶችን አሳደን ገለናል፣ ከሕግ ርቀናል። የሰጠሁት ርዕስ ቅድም ነግሬያችኋለሁ፣ ወደ እግዚአብሔር ቃል እንመለስ የሚል ነው። እና ዳንኤል በዚህ ምዕራፍ 9 ከቁጥር 1 እስከ 19 ላይ ስለ ሁለት ነገር በእግዚአብሔር ፊት አጥብቆ ይጮሃል፣ ያለቅሳል። ወዮ ማረን እያለ በእግዚአብሔር ፊት ያነባል። ስለምን? አንደኛ ስለ ሕዝብህ ስለ ተቀደሰው ያንተ ሕዝብ በፊት እጮሃለሁ፣ እነሱን ወክዬ ከግብፅ ባርነት ነፃ ያወጣኸው ለአብርሃም ለይስሐቅ ለያዕቆብ ተስፋ የሰጠው ቃል ኪዳንን ልታደርግ ቃል የገባለት ሕዝብህን አትርሳ። ሁለተኛው ደግሞ ስለ ተቀደሰው መቅደስ ስለ ቅድስቲቷ ከተማ ስለ ኢየሩሳሌም መሲሁ የሚመጣባት እግዚአብሔር የማዳን እቅዱን የሚፈጽምባት የተቀደሰችው ያቺ ከተማ ያንተ ክብር የሚገለጥባትን መቅደስ የያዘችው ያቺ ታላቅ ከተማ መስዋዕት የሚቀርብባት ያህዌ መስዋዕቱን የሚበላበት ሕዝቡ ለእግዚአብሔር የሚቀደስበት የሙሴ ሥርዓትና ሕግ የሚነበብበት ያ ቅድስቲቷ ከተማ አሁን እንዳልነበረች ሆናለች። ቅጥሯ ፈርሷል። የእግዚአብሔር ሕዝብ በውርደት ነው ያለው፣ በሽንፈት ነው ያለው። ሄዳችሁ ስትመለከቱ ምዕራፉን በሙሉ የሚናገረው የፊት አፍረት ሆኖብናል፣ ቀና ብለን መሄድ አቅቶናል። ድሮ ስንመጣ ጥላችን ያስደነግጣቸው የነበሩ እነዛ ጠላቶቻችን አሁን መሳለቂያ አድርገውናል። አምላካችሁ እግዚአብሔር የት አለ እያሉ ይዘባበቱብናል እያለ ያለቅሳል። ቁጥር 1 እና 2 ላይ
ወደ እግዚአብሔር ቃል እንመለስ እያለ ጥሪ ያቀርባል። ምንድነው የሚለው? ቁጥር 1 እና 2 ላይ እንደዚህ ይላል። ከሜዶን ዘር የነበረው ዳሪዮስ በነገሰ በመጀመሪያው ዓመት ዳንኤል አንድ ነገርን አስተዋልኩ ይላል። እግዚአብሔር በዘመናት የሚያስተውሉ ሰዎች አሉት። ክብር ለጌታ ይሁን። ይሄ ህዝብ ለካ እንደተዋረደ አይቀርም። ይሄ ህዝብ ለካ እንደተረገጠ አይቀርም። ይሄ ህዝብ ለካ እግዚአብሔር ለተወሰነ ጊዜ ቀጥሮ የሰጣቸው የአሕዛብ ነገስታቶች የሚፈነጩበት ህዝብ አይሆንም። ኢየሩሳሌም ትዝታ ሆኖበት አይቀርም። ቤተ መቅደሱ ትዝታ ሆኖበት አይቀርም። በባቢሎን ወንዞች ማዶ ሳለን ጽዮንን አስበን እጅግ ምን አለን? አለቀስን እያለ የትዝታ ዘመን የሚኖርበት ዘመን ለካ እግዚአብሔር የሚያበቃበትን ዘመን ቀጥሮ ነበረ። ይሄንን ዘመን የሚያሰላ አንድ ሰው ተገኘ፣ ነብዩ ዳንኤል። ክብር ለኢየሱስ ይሁን። ነብዩ ዳንኤል በወጣትነቱ ነው ወደ ባቢሎን የተወሰደውና በ605 ዓመተ ዓለም ነው ወደዛ የተወሰደው። አሁን ግን ቅድም እንዳየነው በምዕራፍ 8 ላይ እንዳየነው ያ አውራው በግ 2 ቀንድ ያለው አውራው በግ በሌላ አውራ ፍየል ተሸንፏል። ያ አውራው በግ ማን ነው ብለናል? ባቢሎን ነበረ። ባቢሎን ነበር ያስጨነቃቸው። እግዚአብሔርም የተስፋ ቃል የሰጣቸው ወደ ባቢሎን ሂዱ። ለስንት ዓመት? ለ70 ዓመት። ስለዚህ የመጡበትን ዘመን እንደ ትዝታ ያስታውሳል ነብዩ ዳንኤል በ605 ዓመተ ዓለም ላይ። አሁን የሆነው ደግሞ የባቢሎን ግዛት የፈረሰው በ539 ዓመተ ዓለም አካባቢ ነው። ስታቀናንሱት ወደ 67 68 ዓመት ላይ ለዳንኤል ወደ ልቡ መጣ፣ ወደ ልቡ ተመለሰ። እግዚአብሔር ለካ ህዝቡን የቀጣው ለስንት ዓመት ብቻ ነው? ለ70 ዓመት ነው። ጊዜው ደርሷል። እግዚአብሔር ስለ ህዝቡና ስለ ቅድስቲቱ ከተማ የተናገረው የተስፋ ቃል የሚፈጸምበት ዘመኑ አሰላሁ ይላል። በዚያን ጊዜ ቅድም እንዳልኳችሁ ኢየሩሳሌምን ያቃጠለው፣ መቅደሱን ያፈረሰው፣ የማይነካ የመሰለው ያ የመጀመሪያው ጉልበተኛው አውሬ የንስር ክንፎች የነበረው የሰው ልብ የተሰጠው እንደ ሰው በሁለት እግሩ የሚቆመው አንበሳ ተብሎ የተነገረው ያ አስፈሪ የባቢሎን መንግስት አሁን ምን ብሏል? ወድቋል። የሚወድቅ አይመስልም ነበረ። በድብ የተመሰለው የሜዶን የፋርስ መንግስት በአንበሳ የተመሰለውን ያን ታላቁን የባቢሎን መንግስት በአንድ ሌሊት ድምጥማጡን አፈርሶታል። ክብር ለእግዚአብሔር ይሁን። ምን ያደረገው? የእግዚአብሔርን ሕዝብ ያስጨነቀውን የባቢሎንን መንግስት። ታላቋ ባቢሎን የምትፈርስ አልነበረችም። የማይደረመስ ግንብ ነበራት። ታሪኩን ስትመለከቱ ባቢሎን በዙሪያዋ በምን የታጠረች ነች? በግንብ የታጠረች ነች። ማንም ሰው ወደዛ መግባት አይችልም። አሁን ዶናልድ ትራምፕ ወደ ስልጣን ሲመጡ በሜክሲኮ በኩል ስደተኞች እንዳይመጡ ምን ገነቡ? ግንብ ገነቡ። ግንቡ ግን ስደተኞች እንዳይገቡ አላደረገም። ስደተኞች ምን ያደርጉ ነበር? ከስር እንደ ፍልፈል እየቆፈሩ ከግንቡ ስር በስር እየሾለኩ ይገቡ ነበር። ባቢሎንም የወደቀው እንደዚህ ነው። ባቢሎን በጣም በሶስት ነገር ይመካ ነበር። አንደኛ ዙሪያውን በትልቅ ግንብ የተገነባ ነው። ጠላት ሊደፍረው የማይችል የማይገረሰስ ነው። ሁለተኛ በግንቡ ዙሪያ ደግሞ ወንዝ አለ የተከበበበት፣ በኤፍራጥስ ወንዝ የተከበበ ነው። ወደ ግንቡ መጠጋት አይቻልም። ለምን? ወንዙ ዙሪያውን ግንቡን ዙሪያውን ሞልቶታል። የውስጠኛው በር ደግሞ በነሐስ በር ይከነቸራል። ወንዝ አልፈ ግንብ አልፈ በነሐስ በር የተከነቸረ በርን አልፈ የባቢሎስን መንግስት ማፍረስ ድሪም ነው፣ ህልም ነው። ምንድን ያደረጉት? የፋርስና የሜዶን መንግስታትን እግዚአብሔር ሲያስነሳ መጀመሪያ ምንድን ያደረጉት? የኤፍራጥስን ወንዝ አቅጣጫውን ስቶ ወደ ሌላ ባህር እንዲቀላቀል ገደቡትና ቀየሱት። ወንዙ በሙሉ ወደ ሌላ ባህር እንዲቀላቀል አደረጉት። ከዛ ምን ብቻ ቀረ? ግንብ ብቻ ቀረ። ግንቡን ደግሞ ቅድም እንዳልኳችሁ እንደ ፍልፈል ስርስሩን ምን አደረጉት? ስርስሩን ቆፍረው ገቡ። ሲገቡ እግዚአብሔር በቃ ያለው መንግስት የሚያደርገውን ነገር ራሱ አያስተውልም። ለካ ንጉሱም ወታደሮቹም ሁሉ የወይን ጠጃቸውን እየጠጡ እየተጎነጩ እየሳቁ የቅጥሩን በር ሳይዘጉት ተኝተው ነበር። ወታደሮቹ ያ የነሐስ በር
መከርቸም ያለበት የናስ በር በወይን ሞቅታ እንበለው በእግዚአብሔር እቅድ፣ በእኔ እይታ ግን በእግዚአብሔር እቅድ በሩ ምንድን ነበረ? ክፍት ነበረ። ወንዙን በቀላሉ የኤፍራጥስን ወንዝ በቀላሉ ወደ ሌላ ባህር እንዲቀላቀል አደረጉ። ግንቡን ሰርስረው ገቡ፣ ከተማ መሃል ገቡ። በቃ የባቢሎናውያንን የወታደር ቀጠና በሙሉ ተቆጣጠሩ። ስለዚህ እነኚህ ባቢሎናውያን ፋርስና ሜዶንና ፋርስን መንግስት ወታደሮች ሊገዳደሩበት በማይችሉበት ሁኔታ ራሳቸውን አገኙ። ንጉሥ ብልጣሶርም ቁጭ ብሎ ወይኑን እየጠጣ ነበር። በማን ላይ እየተሳለቀ ነው? በእግዚአብሔር ላይ እየተሳለቀ። ለምን? የሚጠጣው ወይኑን በምን መሰላችሁ? ከኢየሩሳሌም ከቤተ መቅደስ ሰርቆ በመጣው የወርቅ ዋንጫ ሁሉን ነገር ነው ዘርፎ የመጣው። ከኢየሩሳሌም ቤተ መቅደስ ውስጥ ያሉትን ነገሮች በሙሉ ለመስዋዕት የሚቀርቡትን ነገሮች በሙሉ የወርቅ ዋንጫዎቹን በሙሉ ሰብስቦ ነበር የመጣውና ቁጭ ብሎ ለእግዚአብሔር መስዋዕት በሚቀርብበት ዋንጫ ወይኑን እየጠጣ ነበረ። እነኛን ቅዱሳት ዕቃዎችን እያረከሰ ነበረ። በዚያው ሌሊት ገቡና ምንም ደም መፋሰስ ሳይኖር በቀላሉ ገደሉት፣ አንገቱን ቆረጡት። የእግዚአብሔር ቀን ሲደርስ ወገኖቼ ከፍ ያለው ነገር ሁሉ ይወድቃል፣ ይሰበራል። ክብር ለጌታ ይሁን። በአንድ ሌሊት የቂሮስ መንግስት ከሰራዊቱ ጋር ሄደና የባቢሎን መንግስት ያ አስፈሪውን አንበሳ ክንፍ ያለው ይላል። አንበሳ ክንፍ ሲኖረው አደገኛ ነው። አንበሳ በእግሩ ራሱ ሲሄድ እንደው የሚበር ነው የሚመስላችሁ። በአራት እግሩ እንደዚህ ሲወረወር ክንፍ ሲጨምሩበት አደገኛነቱን ለመናገር ነው። ያ ሁሉ ግን ታሪክ ሆኖ ቀረ። የአስፈሪው አንበሳ የባቢሎን መንግስት ፍጻሜው በአንድ ሌሊት ወደ ታሪክነት ተለወጠ። ታሪክን እየለወጠ በዙፋኑ ላይ ለዘላለም ጸንቶ የሚኖር የሰራዊት ጌታ የተባረከ ይሁን። ይህ የሽግግር ጊዜ በምርኮ ለነበሩት አይሁዳውያን ግን ከፍተኛ የመወዛገቢያ ወቅት ነበረ። አዲሱ መንግስት ስልጣን ይዟል፣ የፋርስና የሜዶን መንግስት፣ የሜዶንና የፋርስ መንግስት። ነገር ግን አይሁዳውያን አሁንም ምንድናቸው? ተፈናቃይ ናቸው። አሁንም ስደተኛ ናቸው። አሁንም ምርኮኛ ናቸው። ምንም መሰረታዊ ለውጥ በእነሱ ላይ የለም። ተስፋ አልነበራቸውም። ህዝቡ ገና ወደ እግዚአብሔር በንስሐ አልተመለሰም። የእግዚአብሔር የተስፋ ቃል ገና አልተፈጸመም። ጊዜው ግን ደርሷል። 67 68 ወይም 69 ዓመት ደርሷል። ለካ እግዚአብሔር የተስፋ ቃል ከተናገረ ቀኑ ቆጥሮ የሚመጣ አምላክ ብቻ አይደለም፣ የሰዎችንም መመለስ ይፈልግ ነበረ። ህዝቡ ግን ገና አልተዘጋጀም። ቁጭ ብሏል። ግራ ገብቶ ቁጭ ብሏል። እንዴ የባቢሎን ንጉስ እንዴት ወደቀ? እንዴት ወደ አይምሯቸው አልመጣላቸውም? የባቢሎን መንግስት ሲወርቅ እግዚአብሔር ህዝቡን እንደ ተስፋ ቃሉ ምን ያደርጋል ብሏል? ይጎበኛል ብሏል እኮ እግዚአብሔር። ይህን ያስተዋለ ሰው ግን አንድ ነው፣ ነብዩ ዳንኤል ብቻ። ነብዩ ዳንኤል ወደ ፋርስ ቤተ መንግስት የፖለቲካ አዋጅም አይኑን አላነሳም። ወደ መጣው ወደ ንጉስ ቂሮስም አይኑን አላነሳም። ፊቱን ወደ ማመለሰ ወደ እግዚአብሔር መለሰ። ወደ እግዚአብሔር ቃል ፊቱን መለሰ። እግዚአብሔር በትንቢተ ኤርምያስ ምዕራፍ 28 ቁጥር 11 እና በትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ የተናገረውን ቃል አንብቦ የዘመኑን ስሌት አሰላ። አሃ እናንተ የእግዚአብሔር ሰዎች ሆይ ጌታ የተናገረው ጊዜ ምን ብሏል? ደርሷል። ጌታ የተናገረው ቀን ቢደርስም የእናንተ ምላሽ ደግሞ ይጠበቃል። ምን በሉ? ንስሐ ግቡ፣ ተመለሱ ወደ እግዚአብሔር። ኤርምያስ በዛ ክፍል ላይ ቅጣቱ ለ70 ዓመት እንደሚቆይ ትንቢት ተናግሮ ነበር። 70 ዓመት ሊፈጸም አሁን ደርሷል፣ ተቃርቧል። እግዚአብሔር ለሙሴ የሰጠውን ሕግ በመጣሳቸው ምክንያት የመጣ መለኮታዊ ቅጣት እንደሆነባቸው አስቦ አሁንም ወደ እግዚአብሔር አልተመለሱም። ካልተመለሱ ግን ምን የለም? የተስፋ ቃል አይፈጸምም። የምርኮው ጊዜ ማብቂያ ቢደርስም ዳንኤል በዙሪያው ያሉትን ምርኮኞች ሲመለከት ህዝቡ የልብ መመለስን ገና አላሳየም። የንስሐ እንቅስቃሴም አላደረጉም። መንፈሳዊ መነቃቃትም አልሆነላቸው። ኢየሩሳሌም ትዝታ ብቻ ሆነች ቀረች። አሁን ባሉበት ሁኔታ ተሟሙቀው ቁጭ አሉ። የተስፋው ቃል ግን የሚፈጸምበት ጊዜ፣ እግዚአብሔር ህዝቡን የሚጎበኝበት ጊዜ ደርሷል። ህዝቡ ግን ገና አሁንም አልተዘጋጀም። ዛሬም ብዙ ሰዎች እግዚአብሔር ቃል ከሰጠ
የሰውን ዝግጅት የሰውን ምላሽ አይፈልግም። እግዚአብሔር የተስፋ ቃሉን ይፈጽማል፣ ታማኝ ነው ይላሉ። እግዚአብሔር ግን ከኛ ምን ይፈልጋል? ታማኝነትን ይፈልጋል። በዛው አመጽ ውስጥ እያለን እስራኤላውያን ይሄ ሁሉ ጉዳይ የመጣባቸው ለምንድን ነው? ሕጉን ረስተው ነበር። የሙሴን ሕግ ረስተው ነበር። የእግዚአብሔርን ቃል ረስተው ነበር። የእግዚአብሔርን ቃልና ሕጉን ረስቶ የሚፈጸም የተስፋ ቃል የለም። ምን መሆን አለብን? ወደ እግዚአብሔር መመለስ አለብን። ዛሬ የተስፋ ቃል እግዚአብሔር ተናግሯችሁ የተስፋ ቃላችሁ የዘገየባችሁ ሰዎች የምስራች ነግራችኋለሁ። እግዚአብሔር ለተናገረው የተስፋ ቃል ታማኝ ነው፣ ግን የሚጠብቀው የኛን ወደሱ መመለስ ነው። ክብር ለጌታ ይሁን። ድሮ በነበርንበት አመለካከት፣ ድሮ በነበርንበት እይታ፣ ድሮ በነበርንበት የህይወት ዘዬ ወይም ደግሞ መመላለስ የተስፋ ቃሉ ይፈጸማል ብሎ ቁጭ ብሎ መጠበቅ መጽሐፍ ቅዱሳዊ አይደለም። ዳንኤል ግን የእግዚአብሔር የተስፋ ቃል እንደሚፈጸም አውቆ በንስሐ ወደ እግዚአብሔር ተመለሰ። በንስሐ በእግዚአብሔር ፊት መመለስ እንደሚያስፈልግ ገብቶት ነበረ። እግዚአብሔር በተስፋው በገባው የተስፋ ቃልና በሕዝቡ መንፈሳዊ ቸልተኝነት መካከል ያለውን ክፍተት አይቶ ነበረ። ስለዚህ ልክ እንደ ነህምያ አይነት ጸሎት ይጸልያል። የነህምያን ጸሎት ስትመለከቱ እግዚአብሔር ሆይ አንተን እባክህን ይቅር በለን፣ በድለናል፣ ይሄን አድርገናል፣ ያን አድርገናል፣ ያን አድርገናል። እንደ ተስፋ ቃል ግን እግዚአብሔር ሆይ እባክህን ምን በል፣ ለሕዝብህ ራራ፣ ተመለስ ብሎ እግዚአብሔርን ይሞግት ነበር። በቁጥር 3 ላይ እግዚአብሔር በቃሉ ለነቢዩ ኤርምያስ የተናገረውን የዓመቱን ቁጥር ካስተዋለ በኋላ ምን አደረገ? ማቅ ለብሼ በአመድም ላይ ሆኜ ስጾም ስጸልይ ነበረ። ወደ እግዚአብሔር ሕዝቡን ይዤ ስመለስ ነበረ። ፊቴን ወደ እግዚአብሔር ወደ አምላኬ አቀናሁ። መጾም፣ መጸለይ፣ ማቅ መልበስና በአመድ ላይ መቀመጥ ለዳንኤል ውጫዊ የሃይማኖታዊ ስርዓቶች ብቻ አልነበሩም። ነገር ግን የውስጥ ሐዘን፣ የውስጥ ስብራት ነበረ። አካላዊ የሆኑ መገለጫዎች ነበሩ። ለሱ የነበረበትን ስልጣን የነበረበትን ክብር እናውቃለን። ያን ክብሩ ግን ጥሎ እግዚአብሔር ከሕዝቡ ጋር ያለው የተስፋ ቃል እንዲፈጸም ዘመኑ እንደደረሰ ካልኩሌት አድርጎ ቆጥሮ በሕዝቡና በእግዚአብሔር መካከል ገባ። በእግዚአብሔር ፊት በመቀመጥ በእግዚአብሔር ፊት በንስሐ እግዚአብሔር የተስፋ ቃሉን እንዲፈጽም በፈረሰው ቅጥር መካከል ቆመ። በፈረሰና በተፈረደበት ማህበረሰብ ውስጥ እያዘነ እንዳለ አይሁዳዊ ራሱን ቆጥሮ ስለ አባቶቹ ኃጢአት፣ ስለ ወጣቶቹ ኃጢአት፣ ስለ ካህናቶቹ ኃጢአት፣ ስለ ሌዋውያኑ ኃጢአት በእግዚአብሔር ፊት ንስሐ ገባ። ስለዚህ ይህን ክፍሉን በሙሉ ስትመለከቱ እባክህ ማረን 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 የሚል ነው። እኔ ግን አንድ ነገር ማየት ፈለግኩኝ። ምንድን ነበረ ለእስራኤላውያን ለዚህ ለ70 ዓመት ምርኮ እንዲወሰዱ ያደረገው መሰረታዊ ችግር ምንድን ነበር የሚለውን እንድናይ እፈልጋለሁ። አንዱና የመጀመሪያውና ዋነኛው ችግር የነበረው ከሕጉ ፊታቸውን መልሰው ነበረ። የሙሴ ሕግ ማዕከላዊነቱን አጥቶ ነበረ። እግዚአብሔር ለሕዝቡ የሚናገረው ያ ቃል በነቢያትም ሆነ እንደዚሁም ደግሞ በሕጉ ይናገረው የነበረው ያ ቃል ማዕከላዊነቱን አጥቷል። ሕጉ ሃይማኖታዊ በሆነ ትውፊት ተተብትቧል። ሃይማኖታዊ በሆነ ስርዓት የእግዚአብሔር ቃል ተሸፍኗል። ማዕከላዊነቱን አጥቷል። ቃሉ ተረስቶ ነበረ። ለእስራኤላውያን ውድቀት ዋነኛው ምክንያት የሆነው ይሄ ነው። ሄዳችሁ ክፍሉን ስትመለከቱ ከቁጥር 1 እስከ 19 ያነበብነው ቁጥር 5 ላይ፣ ቁጥር 7 ላይ፣ ቁጥር 10 ላይ፣ ቁጥር 11 ላይ፣ ቁጥር 13 ላይ፣ ቁጥር 15 ላይ ነቢዩ ዳንኤል በእግዚአብሔር ፊት የሚጸልየው ምንድነው? እግዚአብሔር ይሄ ሁሉ ውርደት የመጣብን ሕግህን ስለረሳን ነው፣ ቃልህን ስለረሳን ነው። የውድቀታችን ዋነኛው ምክንያት የሙሴን ሕግ ማዕከላዊነቱን መጠበቅ ስላቃተው ነው። የእግዚአብሔር ቃል ገዥነቱን ስላጣ ነው። ካህናቱ ይቀድሳሉ፣ ካህናቱ ያስተምራሉ፣ የሰንበትን ሕግ ያስተምራሉ። ነገር ግን የእግዚአብሔርን ሕግ ለነሱ አስተምሮና ዶክትሪን በሚመች መልኩ እየቀረጹ ሼፕ እያደረጉ የመበለቶችን ቤት ለመዝረፍ በሚያስችላቸው መልኩ የእግዚአብሔር ቁጣ በሚመጣበት መልኩ በመካከላቸው እስከሚገለጥ ድረስ ያደረሳቸውን ወንጀል በእግዚአብሔር ቤት ውስጥ በመቅደስ ውስጥ በእግዚአብሔር ላይ ይፈጽሙ ነበረ።
የእግዚአብሔር ቃል የእግዚአብሔር ሕግ ማዕከላዊነቱን አጥቶ ነበረ፣ ተረስቶ ነበረ። አሁን በዘመናችንም ይሄ ነው እየሆነ ያለው። ባሉት ቤተክርስቲያኖች በምስባኮቻችን ላይ ምን ያህል የእግዚአብሔር ቃል ይሰበካል የሚለውን ጥናት ማድረግ የሚያስፈልግበት ዘመን ላይ ነው ያለነው። ቃሉ ተገፍቷል። ቃሉን ሰዎች በፈለጉት መልኩ ለነሱ ቤተ እምነት በሚመች መልኩ እየተረጎሙ አዲስ መጽሐፍ መፍጠር ጀምሯል። ድሮ የምንግባባበት የነበረው አንድ መጽሐፍ ቅዱስ ነበር። አሁን ግን ብዙ አይነት መጽሐፍ ቅዱስ መጥቷል። በየቦታው የራሱን ቤተ እምነትና ዶክትሪን በሚመች መልኩ እየቀየረ ቃላቱን እየቀየረ ትውፊቱን በሚመጥን መልኩ አስተምሮቱን ዶክትሪኑን በሚመጥን መልኩ ኦሪጂናሉ ቋንቋ ኮንሰልት ሳይደረግ ሰው በራሱ ምኞት የሚተረጉምበት ዘመን መጥቷል። እያጣመመ የእግዚአብሔር ቃል ማዕከላዊነቱን አጥቷል። የተለያዩ ሐሳቦች ወደ ቤተ ክርስቲያኖቻችን ወደ መስባኮቻችን መጥቷል። በሰው ወግና ስርዓት የእግዚአብሔር ቃል ማዕከላዊነቱን አጥቷል። ለዚህ ነው ሙሴ ከመሞቱ በፊት የቃል ኪዳኑን ታቦት ይሸከሙ ለነበሩት ለካህናቱ፣ ለእስራኤልም ሽማግሌዎች ሁሉ ለኢያሱም ጭምር አደራ ብሎ ሰጥቶ የሄደው የሕጉን ማዕከላዊነት አስጠብቅ ነበር ያለው ለኢያሱ። ዘዳግም ምዕራፍ 31 ቁጥር 9 እስከ 13 ላይ ሄዳችሁ ስትመለከቱ ሙሴ የሰጠውን አደራ ዛጋ ቁልጭ አድርጋችሁ ታያላችሁ። ያን አደራ አላስፈጸሙም። ከዚህ የተነሳ ሰው ከእግዚአብሔር ቃል ከእግዚአብሔር ሕግ እየራቀ ሲሄድ፣ በተቃራኒው ደግሞ የዲያብሎስ ሕግ የሰው ስርዓትና የሰው ሃይማኖታዊ ወግ ማዕከላዊነቱን እየያዘ ይሄዳል። ሰው ከእግዚአብሔር መንፈስ እየራቀ ይሄዳል። ቤተ ክርስቲያን ከእግዚአብሔር መንፈስ እየራቀች ትሄዳለች። ሰው ተረት ተረት ማውራት ይጀምራል። ሕጉን ወንጌሉን ይገፋና ሰዎችን ለማዝናናት ይሆናል። ኦብጀክቲቭ ሰዎችን ማዝናናት፣ ሰዎችን ማሳቅ፣ ወደ ንስሐ እንዲመለሱ ወንጌል መስበክ አሁን ቀርቷል። የንስሐ ወንጌል የሚሰብኩ ጥቂት አብያተ ክርስቲያናት ብቻ ናቸው። ሙሴ እንደዚህ አለ። ሙሴም ይህችን ሕግ ጻፈ። ዘዳግም ምዕራፍ 31 ቁጥር 9 እስከ 13 ላይ ሙሴም ይህችን ሕግ ጻፈ፣ የእግዚአብሔርን የቃል ኪዳኑን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ፣ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው፣ በሰባተኛው ዓመት መጨረሻ በዕዳ ምሕረት ዘመን በዳስ በዓል እስራኤል ሁሉ በአምላክ በእግዚአብሔር ፊት ይታይ ዘንድ እርሱ በመረጠው ስፍራ ሲከማች ይህን ሕግ በእስራኤል ሁሉ ፊት በጆሮው አንብበው። ለምን? ይሰሙና ይማሩ ዘንድ አምላካችሁንም እግዚአብሔርን ይፈሩ ዘንድ የዚህንም ሕግ ቃሎች ሁሉ ጠብቀው ያደርጉ ዘንድ ሕዝቡን ሁሉ ያለምንም ልዩነት ወንዶችንና ሴቶችን ሕፃናቶችንም እንደውም ከዚህ አለፍ ብሎ በአገራችሁ ደጅ ያለውንም መጻተኛ ሁሉ ምን በል ሰብስብ እና ሕጉን አስተምር። የሕጉን ቃላት የማያውቁ ልጆቻቸውም የዮርዳኖስን ተሻግራችሁ ልትወርሷት በምትሄዱባት ምድር በምትኖሩበትም ዘመን ሁሉ ይህንን ሕግ ምን ይበሉ ይስሙ። አምላካችሁንም እግዚአብሔርንም መፍራት ይማሩ ብሎ ሙሴ ሊሞት ሲል ያወረሰው ውርስ ይሄ ነበር። ለማ ለኢያሱ ምን በል የእግዚአብሔርን ሕግ ማዕከላዊነት አስጠብቅ፣ አስተምር፣ ትውልዱን አስተምር። ይሄ እግዚአብሔርን የሚያውቀው በምድረ በዳ የእግዚአብሔርን ታምራት እየተለማመደ የመጣው ሕዝቡ በሙሉ ምን ብሏል? አልቋል። አሁን አዲስ ጄኔሬሽን ነው ያለው። እግዚአብሔርን የማያውቅ ጄኔሬሽን እየመጣ ነው። ስለዚህ ይህን ጄኔሬሽን ሕጉን እያስተማርክ እንዲጸና ካላደረግከው አደገኛ ትውልድ ከፊት እየመጣ ነው የሚለው ሙሴ። ምን በል ነው የሚለው? በዳስ በዓል በየ7 ዓመቱ የሚደረግ አንድ በዓል ነውና ያ በዓል ዝም ብሎ ድግስ አይደለም። ድግስ ተራ ድግስ አይደለም፣ እየተበላ የሚጠጣበት አይደለም። የዳስ በዓል በ7 ዓመት አንዴ ይደረጋል። ለአንድ ሳምንት ነው የሚደረገው። ሙሉውን ሳምንት የሚያደርጉ ምንድነው? ካህናቶቹ፣ ጸሐፍቶቹ፣ ሌዋውያኑ ይመጡና የሙሴን ሕግ ያነባሉ። ለሕዝቡ ለሕፃናቱ ሁሉ ሳይቀር ያነባሉ። ለጄኔሬሽኑ ያነባሉ። ማንበብ ብቻ አይደለም፣ ይተረጉማሉ፣ ያብራራሉ፣ ይተረትራሉ። ከዚህ የተናስ ሕዝቡ ወደ እግዚአብሔር ይመለስ ነበር፣ ንስሐ ይገባ ነበር። ከእግዚአብሔር የራቁ ወደ እግዚአብሔር ይመለሱ ነበር፣ ቃል ኪዳናቸውን ያድሱ ነበረ። ለ7 ቀን ያለምንም ማቋረጥ። የሕጉ ዋና ዋና ይዘቶች ምንድናቸው? የመጀመሪያው የሥነ ምግባር ሕግ የሚባለው ነው፣ ወይም ሞራል ሎው የምንለው ነው። ሁለተኛው ደግሞ የሃይማኖት ስርዓት ነው፣ ወይም ደግሞ ሴሬሞኒያል ሎው የምንለው ነው። ሶስተኛው ደግሞ የፍትህ ወይም ደግሞ ሲቪል ሎው የሚባል ነው። ስለዚህ ዜጎቻቸው እስራኤላውያን በሙሉ መብትና ግዴታቸውን በሕጉ ያውቁ ነበረ።
እና ይሄ ሕጉ ሁሉን ነገር ያቀፈ ስለነበረ ለነሱ ሕገ መንግስት ነበረ። ሕገ መንግስቱን ጥሎ የዜግነት መብት የለም። ሕገ መንግስታቸውን ጣሉ። እኔ በጣም ገረመኝ። ሙሴ ለምንድን ነው ለኢያሱ እንደዚህ ብሎ የተናገረው ስል 3 ነገሮችን አገኘው። ሙሴ ነብይ ነው፣ ወደፊት የሚመጣውን ነገር ያውቃል። ስለዚህ እስራኤላውያን አመፀኛ ልብ እንዳላቸው ያውቅ ነበረ። ልባቸው ሁሉ ጊዜ ጣዖትን ከማምለክ ዙሪያ በቃ የሚያነፈንፍ ልብ እንዳላቸው ያውቅ ነበረ። ለዚህ ነው በዘዳግም ምዕራፍ 31 ቁጥር 27 ላይ ለኢያሱ ሙሴ ሲናገር ምን ብሏል? እኔ ከሞትኩ በኋላ ፈጽማችሁ እንደምትረክሱ ካዘዝኳችሁ መንገድ ፈቀቅ እንደምትሉ በእግዚአብሔርም ፊት ክፋትን እያደረጋችሁ በስራችሁም ቁጣን እያስነሳችሁ ክፉ ነገር በኋለኛው ዘመን እንደሚደርስባችሁ አውቃለሁ ብሎ ፍርጥ አድርጎ ተናግሯል። ይሄ የእስራኤል ሕዝብ እኔ አውቀዋለሁ፣ በምድረ በዳ መርቼዋለሁ፣ እንዴት አስቸጋሪ ሕዝብ እንደሆነ አውቃለሁ። ይሄኛው ሕዝብ ትንሽ የእግዚአብሔር ፍርሃትም ነበረው። አሁን ግን በምድረ በዳ አልቋል። የሚመጣው ጄኔሬሽን ግን እግዚአብሔርን አላየም። ይህን እግዚአብሔርን እንዲያይ የሚያደርገው ቃሉ ነው። ቃሉን በመካከሉ ካላደረክ፣ የሕጉን ማዕከላዊነት ካላስጠበክ ወዮልህ። አንገተ ደንዳና ስቲፍ ኔክድ ነው በሚለው በእንግሊዝኛ አንገተ ደንዳና የሆነ ሕዝብ ይመጣል። ስለዚህ ምን አድርግ? የእግዚአብሔርን ሕግ ማዕከላዊነት አስጠብቅ። ሕጉ ማዕከላዊነቱን ካጣ ይበላሃል። ይሄ ትውልድ ይበላሃል። መልሶ አንተን ነው በድንጋይ የሚወግር። ፈርሃ እግዚአብሔር እንዲኖረው ንገረው። ከግብፅ ምድር ከፈርዖን ባርነት ያወጣ እግዚአብሔር እሱ ያህዌ እግዚአብሔር ነው። እግዚአብሔር አምላክን ብቻ ምን በል አምልክ ያለው እሱ ነው። ትእዛዛቱን የሰጠው እሱ ነው። አደገኛ ትውልድ በፊት አለ፣ አይፈረድበትም። ምክንያቱም እግዚአብሔርን ገና አላየም። ስለዚህ የእግዚአብሔርን ቃል ማዕከላዊነት ጠብቅ፣ አስጠብቅ። ሁለተኛ ሁሉም ትውልድ የእግዚአብሔር ፍርሃት እንዲኖረው አስተምር፣ ለሕፃናትም ሁሉ አስተምር። የ7 ዓመት ወጣት ልጅ ራሱ ገና በልጅነቱ ምን ይበል ይማር፣ ሕጉን ይወቅ። ተስተካክሎ ማደግ አለበት። አንድ ትንሽ የባህር ዛፍ ችግኝ ከሕፃንነቷ ገና ስታቆጠቁጥ ተጣማ ካደገች ምን ይደረጋል? በዙሪያዋ ሸንበቆ ምናምን ይደረግና ትደገፋለች። ከዛ ስታርቅ ቀጥ ብላ ትሄዳለች። ዝም ከተባለች ግን ተጣማ ታድጋለች። ከተጣመመች በኋላ ላቃናሽ ካልናት ምን ትሆናለች? ትሰበራለች። እነዚህ ሕፃናት ከ7 ዓመት ጀምሮ እስራኤል ሆይ ስማ፣ አምላክ እግዚአብሔር ስንት ነው? አንድ እግዚአብሔር ነው። ይህን አንድ እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ማንነት ተከተለው። ሼማ የሚለውን ትምህርት ከልጅነቱ ካላስተማርክ ችግር ነው። አደገኛ ጊዜ ከፊታችን እየመጣ ነው። ስለዚህ ሕዝቡ ከሕፃንነቱ ጀምሮ በጊዜ ይስማ፣ ሕጉን ይስማ፣ ቃሉን ይስማ። ቃሉ ላይ መሰረት ያደረገ ክርስትና ይኑረው። የኮንፈረንስ ጊዜ ይቀነስ፣ የቃል ጥናት ጊዜ ይብዛ፣ ከቃሉ ዙሪያ መሰባሰብ ጊዜ ይብዛልን። ጥሩ ነው። የፈውስ ጸጋ፣ በፈውስ ጸጋ መገልገል ጥሩ ነው። በትንቢት ቃል መገልገል ጥሩ ነው። አብሮ መነቃቃት፣ እጅ ጭኖ የመንፈስ ጸጋ በውስጥ ሰው ውስጥ እንዲቀጣጠል ማድረግ እነሱ ጥሩ ናቸው። እነዚህ ሁሉ ግን የተመሰረቱት ምኑ ላይ ነው? ቃሉ ላይ ነው። ቃሉ ማዕከል ካልሆነ ወደ ጥግ ከሄደ እነኛ ኤክስፔሪንሶቻችን በሙሉ ጥፋቶች ነው የሚሆኑት። ከእግዚአብሔር ቁጣ አይመልሱንም። የእግዚአብሔር ቃል ማዕከላዊነቱን ይያዝ። እግዚአብሔር ይርዳ። ሌላ ሶስተኛው ነገር አንደኛው አደገኛ ትውልድ ከፊት እየመጣ ነው፣ እግዚአብሔርን የማይፈራ። ስለዚህ ምን በል? ሁለተኛው አስተምር፣ ሕጉን አስተምር። ይወቁ ማን እንደሆነ እግዚአብሔር ማን እንደሆነ ማወቅ አለባ መማር አለባቸው። እንዴት ከግብፅ እንደመራቸው፣ ለምን ዓላማ እንደለያቸው፣ ከጣዖት አምላኪ ሕዝብ እንዴት እንደተለዩ እግዚአብሔር በእነሱ ላይ ያለው ዓላማ ምን እንደሆነ ማወቅ አለባቸው። ሌላው አመራር ይመጣል፣ አመራር ይሄዳል። ሙሴ ይመጣል፣ ሙሴ ይሄዳል። ኢያሱ ይመጣል፣ ኢያሱ ይሄዳል። አንተም እንደኔ ቋሚ አይደለህም፣ ታልፋለህ። የማያልፈው የእግዚአብሔር ቃል ግን ሁል ጊዜ ተተክሎ መኖር አለበት። ክብር ለኢየሱስ ይሁን። የማያልፈው ዘላለማዊ የሆነው የእግዚአብሔር ቃል የእግዚአብሔር ሕግ ማዕከላዊ ሆኖ መቆየት አለበት። እኛ ብንኖርም ባንኖርም አስተምር። ለምን? አምላካቸውን ይፈሩ ዘንድ የሕጉን ቃላት ይጠብቁና ያደርጉ ዘንድ። ለማን ነው ማስተምረው? ለሁሉም፣ ልዩነት የለም። ለወንዶችም፣ ለሴቶችም፣ ለሕፃናትም፣ ለመጻተኛውም ሁሉ ሳይቀር አስተምር። ምን ብዬ ላስተምር? ለምንድን ነው እስም ማስተምረው? የምታስተምረው የብልጽግና ዘመን ከፊት እየመጣ ነው። እግዚአብሔር የተስፋ ቃሉን እንደተናገረ
ወደዛች ማርና ወተት ወደምታፈልቀው ሀገር ተመልሶ ህዝቡ ሊሄድ ነው። ተድላ ሊመጣ ነው። ብልጽግና ሊመጣ ነው። በዛ በደረሳችሁ ጊዜ ግን እንዳትዘናጉ፣ እንዳትፈተኑ መማር አለባችሁ። እግዚአብሔር የተስፋ ቃሉን ይፈጽማል፣ ይባርካችኋል፣ ያበለጽጋችኋል። ግን በበለጸጋችሁ ጊዜ ይህንን ቃሉ ምን እንዳታረጉ፣ እንዳገፉት፣ ወደ ጎን እንዳታረጉት፣ እንዳትረሱት። ስለዚህ አስተምር። ኢያሱ ምንድን ያደረገው? ኢያሱ ለ25 ዓመት ነው የነገሰው። ሙሴ ከሞተ በኋላ ይህን የተስፋ ቃል ሰጥቶት ከሞተ በኋላ ለ25 ዓመት ነው የነገሰው። በ25 ዓመት ንግስና ጊዜ ውስጥ የዳስ በዓልን አንድም ጊዜ አክብሮ አያውቅም። አንድ ጊዜ አላከበረም። አንድ ጊዜ መጀመሪያ ልክ ወደ ተስፋይቱ ምድር ሲደርሱ ሞቅ አለው። ያው ደስተኛ እንግዲህ ያችን የተስፋይቱ ምድር ሲያይ ሕጉ ይውጣ ይነበባል። ተነበበ። የዳስ በዓል አይደለም፣ ዝም ብሎ ነው ያነበበው። ጌታ ይባርከው፣ እሱ ማንበቡ ጥሩ ነው። ኢያሱ በጣም የተቀባ የእግዚአብሔር ሰው ነው። ነገር ግን ሙሴ የሰጠውን የተስፋ ቃል አልፈጸመም። ምንድን ያለው? ሕጉን በዳስ በዓል በየ7 ዓመቱ ለ7 ቀን ምን አርግ? አስተምር። ስንት ዓመት ነገሰ አልኳችሁ? 25 ዓመት። በ25 ዓመት ውስጥ ቢያንስ ለስንት ጊዜ? ለ3 ወይ ለ4 ጊዜ የዳስ በዓል መከበር ነበረበት። በዓል አይደለም የሚከበረው፣ ሕጉ ነው የሚነበበው። ህዝቡ ነው ከእግዚአብሔር ጋር እንደገና ቃል ኪዳን የሚያደርገው፣ የሚታደሰው፣ ከጣዖት የሚለየው፣ ለእግዚአብሔር የሚቀደሰው። ረስቷል። ይህንን ነገር አላደረገም ለ25 ዓመት። በጣም የሚገርማችሁ ህገ መንግስታቸው የሆነውን የእግዚአብሔርን ቃል የሃይማኖታዊ ስራ ብቻ አይደለም፣ የሲቪል ሎውም አለው፣ ብዙ ነገር ያከተ። ያንን ረስቶታል። የዳስ በዓልን አንድም ቀን አላከበረም። እንደውም ሊሞት ሲል ልክ እንደ ሙሴ ምን አደረገ? ልክ እንደ ሙሴ ለህዝቡ ቃል ሰጠ። ሙሴ ህጉን አስጠብቅ ብሎ ሞተ። ከዛ በኋላ ኢያሱ ያለውን ነገር ስሙኝ። ኢያሱ ምዕራፍ 25 ቁጥር 15 ላይ እንደዚህ ይላል። ብዙ ነገር አለና እባካችሁ እግዚአብሔርን አምልኩ ምናምን አለና መጨረሻ ላይ ዳቦ ሊጥ ሆነ ነገር ተናግሮ ሞተ። ምን አለ? እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ፣ ቁጥር 15 ላይ ኢያሱ ምዕራፍ 24 ቁጥር 15 ላይ እግዚአብሔርን ያህዌን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም ደግሞ በምድራቸው ያላችሁባቸውን የአሞራውያን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምን በሉ? ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ይቺ ጥቅስ በየቤቱ አለች። እኔና ቤቴ ግን ማን እናመልካለን? እግዚአብሔር እናመልካለን። በቃ ራስን አድን ነገር ነው እዚህ ጋር አይደለ? በቃ ራስን አድን። ይሄ ህዝብ አደገኛ ነው። ሙሴ እንዳለው እውነት ነው፣ አይታዘዝም። እኔ ግን ራሴን ላድን። የለም፣ የሙሴ አመራር እንደዚህ አይደል። የሙሴ አመራር ምንድን ነው? እግዚአብሔር ሆይ ይህንን ህዝብ ከምታጠፋ እኔን ከህይወት መዝገብ ምን በለኝ? ደምስሰኝ። ኢያሱ መጣና ያህዌን ማምለክ እግዚአብሔርን ማምለክ የምርጫ ጉዳይ አድርጎት ቁጭ አለ። ምረጡ የምታመልኩትን። 3 ነው ምርጫ የሰጣቸው። አንደኛ በዮርዳኖስ ማዶ የነበሩትን የአባቶቻችሁን አማልክት ማምለክ ከፈለጋችሁ አምልኩ። እነማን ናቸው እነዛ አምልኮች? እግዚአብሔር አብርሃምን ጠርቶ እስራኤልን ለራሱ ከለየበት ጊዜ በፊት የነበረው ጥንታዊ የጣዖት አምልኮ ነው። የጨረቃ አምላክን፣ የፀሐይንና የከዋክብት አምላክን ጨምሮ አንድ ላይ ጥንታዊ የሜሶፖታሚያ የአማልክትና የቤተሰብ አምልኮ። እሱን ከፈለጋችሁ አምልኮ። አሁን ዲሞክራሲ ነው። የለም ዲሞክራሲ በእግዚአብሔር ሕዝብ ፊት። ሃሌሉያ። ያለው ምንድነው? ቴዎክራሲ ነው። እግዚአብሔር ብቻ ነው ማዕከለኛ መሆን ያለበት። ምን አለ? በቃ አለ ደከመውና እሱን ከፈለጋችሁ የጨረቃን አምላክ አምልኩ። ወይም ደግሞ አለ ሁለተኛው አማራጭ፣ ሁለተኛው በምድሪቱ የምትኖርባቸውን የአሞራውያንን አማልክት ከፈለጋችሁ እነሱንም ምን በሉ? አምልኩ። እነማን ናቸው እነሱ? በዓልን ከፈለጋችሁ አምላካችሁ አድርጋችሁ አምልኩ። አሼርንም ከፈለጋችሁ እንደዛው፣ ሞለክንም ማምለክ ከፈለጋችሁ አምልኩት። ዳጎንም አለ በዛ ውስጥ፣ ኤልም አለ ወዘተ፣ ብዙ ናቸው። የፈለጋችሁ እነዚህን ከሆነ የአሞራውያን አማልክት ማምለክ ከፈለጋችሁ አምልኩ። ሶስተኛው ምርጫ ደግሞ ማን ነው? እግዚአብሔር ራሱ ነው። እኔና ቤተሰቤ ግን መርጠናል። ምርጫችን ማን ነው? እግዚአብሔር ነው። ኢያሱ ለእስራኤላውያን አማራጭ እንዲሰጥ አልነበረም ሙሴ አዞት የሞተው። ምንድን ያለው? እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ አምላክ ነው፣ ከእርሱ በቀር ማንንም አታምልክ። ሌላ አምላክ እንደውም አይኑርልህ። አምላክ እኔ ብቻ ነኝ። ከጣዖት ራቅ፣ ከጣዖት ሽሽ ብሎ እንዲያስተምር ነበር። እሱ ምርጫ ሰጣቸውና እስራኤላውያን እንኳንም ምርጫ ተሰጥቷቸው እንደዚሁም ብርድ ይላቸዋል። ስለ ጣዖት ሲሰማ፣ ስለ ጣዖት ሲነገር
እንደው ውስጣቸው የሆነ ነገር አለ። ታስታውሳላችሁ እንደው ራሱ ሙሴ በሕይወት እያለ በሲና ተራራ ላይ ወጥቶ ከእግዚአብሔር ጋር እየተነጋገረ እያለ ለስንት ቀንና ሌሊት ዘገየ ይላል? ለ40 ቀንና ሌሊት በተራራ ላይ ዘገየ። ከዛ ህዝቡ ምን አለ? ይሄ ከግብፅ ምድር እየመራን የመጣው ሙሴ ምን እንደሆነ አናቅም፣ ሞቶ ሊሆን ይችላል። ስለዚህ እኛን በዓይናቸው ያዩ ሰዎች ናቸው። ተመልከቱ ሰይጣን እንዴት ሰዎችን ዓይን እንደሚያሳውት። በዓይናቸው የእግዚአብሔር ምሪት ያዩ ናቸው። የፈርዖንን ሰራዊት እግዚአብሔር መጥቶ ሲጥል ያዩ ሰዎች ናቸው። ምን አሉ? ከፊታችን የሚሄድልን ከየት ያወጣን? ከባርነት ከግብፅ ያወጣንን አምላክ ጥጃ ምስል ስራልን ብለው ወርቃቸውን አወጡ፣ አቀለጠ፣ ጥጃ ሰሩ። ከዛ በኋላ ደነሱ፣ ጨፈሩ፣ ዘፈኑ። ምን አሉ? ተመልከቱ ከግብፅ ባርነት ያወጣን አምላካችን ይሄ ነው። የቱ? ጥጃው ቀንድ ያለው ከራሳቸው ጆሮና ከራሳቸው ጥፍር ላይ ወልቆ የተሰራው። ወገኖች እኛ ኢየሱስ ክርስቶስን የመከተል ጉዳይ የምርጫ ጉዳይ አይደለም፣ የህይወት ጉዳይ ነው። ለእስራኤላውያን እግዚአብሔርን የመከተል ጉዳይ የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው። መኖርና አለመኖራቸው የሚወሰነው ማንም በመከተላቸው ነው፣ እግዚአብሔርን በመከተላቸው ነው። ስለዚህ ምርጫ የለም። የምርጫ ጉዳይ አይደለም። ለእስራኤላውያን ያህዌን መከተል እሱን ብቻ ማምለክ የህልውና ጉዳይ ነው፣ የማንነት ጉዳይ ነው፣ የቃል ኪዳን ግዴታቸው ነው። እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ እግዚአብሔር ነው። አንተም አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው። ከኔ በቀር ሌላ አምላክ አይኑርልህ። ከዛ በኋላ እስከ ኢያሱ ዘመን በኋላ የመሳፍንቱ ዘመን መጣ። ለ300 ዓመት መሳፍንቶች ተፈራረቁ፣ በእስራኤል ላይ ነገሱ። ለ300 ዓመት ተመልከቱ። ኢያሱ ለ25 ዓመት፣ ከዛ መሳፍንቱ መጡ። ለ300 ዓመት ቆዩ። እነ ታላላቅ የሆኑ መሳፍንቶች ተነስተው ነበር። እነ ጌዲዮን፣ እነ ዲቦራ ጠላቶቻቸውን የመቱ፣ ሚዳማውያንን የመቱ ድል ተቀዳጅተዋል። ድል ቢቀዳጁም ግን ከነዚህ ከመሳፍንቶች መካከል አንዳቸውም የሙሴን ሕግ አስጠብቀው የዳስ በዓልን አክብረው የእግዚአብሔርን ቃል ማዕከላዊነት አላስጠበቁም። እየሸሹ ሄዱ፣ እየራቁ ሄዱ፣ እየራቁ ሄዱ። የእግዚአብሔር ቃል እንደውም ሲናገር የበለጠ ከእግዚአብሔር ቃል እየራቅን ስንሄድ ሌላ ውሸት ነው እውነት ሆኖ በመካከል የሚመጣውና እዛው ኢያሱ መሳፍንት መጽሐፍ ላይ በዚያም ወራት በእስራኤል ንጉሥ አልነበረም፣ ሰውም ሁሉ በዓይኑ መልካም የሆነውን ነገር ሁሉ አደረገ። ፋነነ ማለት እንደፈለገ የፈለገውን ነገር ማድረግ ጀመረ። ለምን? ተው የሚለው ሕጉ ተገፍቷል፣ ተረስቷል፣ አዋራ ለብሷል፣ ተጥሏል። ማንነቱን የሚነግረው ግዴታውን የሚነግረው ዓላማውን የሚነግረው እግዚአብሔር በእነሱ ላይ ያለውን ጥሪ ምን እንደሆነ የሚያስተምር አስተማሪም የለም። ካህናቱም የራሳቸው ወግና ስርዓት ብቻ ነው የሚያስተምሩት። መሳፍንቶቹም ደግሞ ያ የዳስ በዓል እንዲከበር የራሳቸውን ድርሻ አልተወጡም። ከነሱ በኋላ በዙሪያቸው ባሉ አሕዛብ ነገስታቶች ልባቸው ተሰለበ። እነሱም አሁን ምን ፈለጉ? እንደ አሕዛብ በፊታቸው ሰራዊት ያለው ንጉሥ ፈለጉ። ሳሙኤልን አስጨነቁት። የሰው ንጉሥን ስጠን አሉት። ለ120 ዓመት ነገስታቱ መጡ። አንድ የሆነችውን እስራኤል ገዙ፣ ሳኦል፣ ዳዊትና ሰለሞን። እግዚአብሔር ግን አስቀድሞ አዝኖባቸው ነበረ። ሳሙኤልን አስጨንቀው ስለነበር እግዚአብሔር ምን አለ? አንተን አይደለም የናቁት ማንን ነው? እኔን ነው። ግን ለፈቃዳቸው አሳልፌ እሰጣቸዋለሁ። ኮንሲኩዌንሱ ይሄ ነው። እኔ አምላካችሁ አልነበርኩም ወይ? እኔ ንጉሳችሁ አልነበርኩም ወይ? እየመሯችሁ እዚህ ያደረስኳችሁ እኔ ነበርኩ እስካሁን። አሁን ግን በዙሪያችሁ ባሉት ጣዖት በሚያመልኩ ነገስታቶች ልባችሁ ተሰለበ። የሰው ንጉሥ ፈለጋችሁ፣ ያው እንደ ፈቃዳችሁ። ማንን? ሳኦልን። ማንን? ዳዊትን። ማንን? ሰለሞንን። ዳዊት እንደው መጽሐፍ ቅዱስ ሲናገር እንደ እግዚአብሔር ልብ የሆነ ከነገስታቶች ሁሉ የተለየ ሰው ነው። ለ120 ዓመት ገዙ። አንዳቸውም የዳስ በዓልን አላከበሩ። አንዳቸውም የእግዚአብሔርን ሕጉ ቃል ማዕከለኛ እንዲሆን በህዝብ ደረጃ በሀገር ደረጃ እንዲሆን አላደረጉ። ያው የዛ ውጤቱ ምንድነው? መንግስቱ ለሁለት ተሰነጠቀ። ለ344 ዓመት ሌሎች ነገስታቶች በሰሜንና በደቡብ ነገሱ። የሰሜኑ መንግስት እብደቱ ወዲያው ነው የተገለጠው። የመጀመሪያው ንጉስ ኢዮርብዓም እንደነገሰ ምን አደረገ? ወደ ይሁዳ አትሂዱ፣ ወደ ኢየሩሳሌም አትሂዱ፣ ቤተ መቅደሱ እዛ ነው እያላችሁ ትታችሁ አትሂዱ፣ እዚሁ የሁላችሁ ቤተ መቅደስ አለና በቤቴልና በዳን ቤተ መቅደስን ተከለና በውስጡ ደግሞ ምን አስቀመጠ ይላል?
የጥጃ ምስልን አስቀመጠ። ተመልከቱ፣ ንጉሥ ነው፣ የእስራኤል ንጉሥ፣ የሰሜኑ ንጉሥ ነው። ከዛ በኋላ ይህም ብቻ አይደለም፣ አስገዳጅ ሕግ አወጣ። አስገዳጅ ሕግ አወጣ። እናንተ ሰዎች ሆይ ስሙ፣ ከዚህ በኋላ ወደ ይሁዳ ወደ ኢየሩሳሌም መሄድ የለም፣ ወደ ሰለሞን ቤተ መቅደስ እያላችሁ አትሂዱ። ይሄው እንደውም ከአንድ ይልቅ 2 ቤተ መቅደስ ሰርቼላችኋለሁ፣ አንድ በቤቴል አንድ በዳን። በውስጡ ግን ያስቀመጠው የወርቅ ጥጃ ነው። ምረጡ ተብሏል። መረጡ። የሚገርማችሁ ከነዚህ ነገስታቶች አንዳንዶቹ እንደውም ልጆቻቸውን ለመሎክ መስዋዕት አድርገው ነበር፣ መሎክ ለሚባለው ጣዖት። ምክንያቱም እግዚአብሔርን ማምለክ ሕጉን መከተል የምርጫ ጉዳይ ሆኖባቸዋል። ያንን ሕግ የሚያስጠብቅ አንድም መሪ በመካከላቸው ስላልተገለጠ የእግዚአብሔር ቃል እየተገፋ በሄደ ቁጥር ሁሉ ሰዎች ይሄ አዳማዊ የሆነው ባህሪያቸው፣ ከእግዚአብሔር ፈቃድ ውጭ የሆነው ባህሪያቸው እነሱን እየተቆጣጠረ፣ ለዚህ ነው መጽሐፍ ቅዱስ ሮሜ ላይ ሲናገር እግዚአብሔርን ባልፈለጉት መጠን የማይረባውን ነገር ለማድረግ ለማይረባ አእምሮ ምን አደረገ? አሳልፎ ሰጣቸው። ሰው ለማይረባ አእምሮ አሳልፎ እንዳይሰጥ የሚያደርገው ለካ ቃሉ ነው። ቃሉ ይግዛን፣ ቃሉ ይቆጣጠረን፣ ቃሉ የቤተ ክርስቲያናችን ማዕከላዊ ይሁን። ጊዜ አልቆብኛል። በሚቀጥለው ሳምንት እቀጥላለሁ። እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግንሃለን። ጌታ ሆይ ወደ ቃልህ መልሰን፣ ወደ ቃልህ መልሰን። ቃልህ ብቻ እንዲገዛን፣ ቃልህ የሕይወታችን መካከለኛ እንዲሆን፣ ቃልህ የአገልግሎታችን መካከለኛ እንዲሆን፣ ቃልህ የትዳራችን መካከለኛ እንዲሆን፣ ቃልህ እግዚአብሔር ሆይ ለምናደርጋቸው ነገሮች ሁሉ መካከለኛ እንዲሆን፣ ለቃል የሚገባውን ስፍራ እንድንሰጥ ጸጋ እንዲያግዘን፣ ወደ ቃል መመለስ እንዲሆንልን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እስራኤላውያን ከቃልህ እየራቁ በሄዱ ቁጥር፣ ከሕግ እየራቁ በሄዱ ቁጥር ታሪካቸው እግዚአብሔር ሆይ በታሪክ የማይረሳ ኀፍረት እንደሆነ ዳንኤል ተናግሯል። ጌታ ሆይ ይሄ ትውልድም ከቃልህ እየራቀ እየሄደ ነውና የቤተ ክርስቲያንን ታሪክ ጌታ ሆይ ከጥፋት ትታደግ ዘንድ ወደ ቃል እውነት መመለስ እንድንችል ጸጋ እንዲያግዘን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ መልሰን እንመለስማለን፣ ገስጸን እንገሰጽማለን። እግዚአብሔር ሆይ የዳንኤልን ጸሎት፣ የዳንኤልን እንባ፣ የዳንኤልን ጩኸት፣ እግዚአብሔር የዳንኤልን ስቃ ተመልክተህ ለሕዝቡና ለተቀደሰችው ከተማ የተስፋ ቃልን እንደሰጠህ ዛሬ ጌታው ለአብያተ ክርስቲያናት በፊት እንማልዳለን፣ ለቅዱሳን ሁሉ በፊት እንማልዳለን። ቃል ከተገፋበት ወደ መካከለኛው ስፍራ እንዲመለስ በጸጋ እንድታግዘን በኢየሱስ ስም እንጸልያለን። ቃል ስላልገዛን ነው የምንከፋፈለው። ቃል ስላልገዛን ነው ምድራዊ የሆኑ ነገሮች ላይ ትምክታችንን አድርገን ካንተ የተለየ ነው። ቃል መካከለኛ ስላልሆነ ነው ይቅር መባባል ያቃተን። ጌታ ሆይ ቃል ገዢ ስላልሆነ ነው እርስ በራሳችን የተጠፋፋ ነው። ዛሬ ወደ ቃል መመለስ ይሆንልን፣ ወደ ቃል መመለስ ይሆንልን። ስጋዊ የሆነውን ትምክታችንን፣ ሃይማኖታዊ የሆነው ስርዓታችንን ሰንጥቆ የሚያልፈው ቃል አሁን እንደተናገርከን ልባችንን ላንተ እንዲያስገዛ የቃል ጉልበት በኢየሱስ ስም ይገለጥ። ቃልን እንዳንገፋ ጌታ ሆይ ቃልን እንድንቀበል እጃችንን ዘርግተን ወደ ልባችን እንድናስገባ መንፈስ ካላገዘን ጌታ ሆይ በስጋ አንችልምና መንፈስ ቅዱስ ልባችንን ለቃልህ ያቅልጠው። ጌታ ሆይ የምንመካው የምንጸናው በቃል ነውና ጌታ ሆይ ቃልህ በመካከላችን ከፍ እንዲል፣ ከቃል ሌላ ታሪክ እንዳይኖረን፣ ከቃል ሌላ ትምክህት እንዳይኖረን፣ ከቃል ሌላ ጌታ ሆይ የምናወሳው ገድል እንዳይኖረን የወንጌል ኃይል በኢየሱስ ክርስቶስ ስም በመካከላችን ያብራ። የቃል ገዝቶን ጌታ ሆይ የምንኖረው ኑሮ አንተን የሚያስከብር እንዲሆን ሰዎች መልካሙን ስራችንን አይተው የሰማያዊ አባታችን እግዚአብሔርን እንዲያመሰግኑ የወንጌል እውነት በሕይወታችን ይገለጥ ዘንድ በቃልና በአንደበታችን ላይ በአይምሯችን ላይ የሞላው ቃል ወደ ልባችን ዘልቆ ትዕቢታችንን እንዲያወርድልን አንተ ልትልቅ እኛ ግን ልናንስ ይገባል ብለን ጌታ ሆይ ከኔ ይልቅ ባልንጀራ ይሻላል ብለን ጌታ ሆይ ለወንጌል ለእውነት መኖር እንድንችል ጸጋ እንዲያግዘን በኢየሱስ ስም እንጸልያለን። ተመስገን ስለ ያው ቃል፣ ተመስገን ስለ ተናገርከን፣ ተመስገን ትኩረታችን ወደ ቃል እንዲሆን ስለመለስከን። እንደ ተስፋ ቃል ጌታ ሆይ ወደ አንተ ተመልሰን
የተናገርከንን ነገር መውረስ እንድንችል ጸጋህ ያግዘን። ጊዜው ሁሉ ለክብር ይቀደስ። በጌታ በኢየሱስ ስም ጸለይን፣ አሜን።